ሰላም ጤና ይስጥልኝ ክቡራን ቻናል ቤተሰቦች፣ በዚህ የመጨረሻው የመሐላ እጅግ አጓጊ ክፍል ምን ተፈጥሮ ይሆን? የካዲር ስልክ ላይ ሴት ደወለች። ካዲር የሥራ ጉዳይ ነው ብሎ አሻት። ናዝ ደግሞ በጥርጣሬ አበደች። ኢንጂላ የእርግዝና መመርመሪያውን ይዛ በድንጋጤ ደረቀች። ሜቴ ካዲርን ከሌላ ሴት ጋር እጅ ከፍንጅ ያዘው። ናዝ በራሷ የቤቢ ሻወር ድግስ ላይ ባሌ ከዳኝ ብላ ስቅስቅ ብላ አለቀሰች። ናዝ ካዲር ከሴትዋ ጋር የገባበትን ቤት በሩን በርግራ ገባች። ይህንን ሁሉ ሚስጥር የሚያወጣ እጅግ አጓጊ ክፍል ይዤላችሁ ቀርቤያለሁ። ይህንን ክፍል ከመጀመራችን በፊት አሁኑ ሁላችሁም ይህንን ቪዲዮ ላይክ አድርጉት። ለዚህ ቪዲዮ ቢያንስ 1000 ላይክ ማስገባት አለብን። ለቻናሌ ደግሞ አዲስ የሆናችሁ አሁኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ቀጥታ ወደ ክፍሉ እንለፍ። ናዝ እያለቀሰች ወደ ቤታቸው መጣች። ወደነ ሜቴና ኢንጂላ ምን እንደተፈጠረ ሊገባቸው አልቻለም። ኢንጂላ አጠገቧ ታስቀምጣትና ልታረጋጋት ትሞክራለች። ናዝም እያለቀሰች በቅርብ ጊዜ በጣም እንግዳ ባህሪ ነበረው፣ ግን ይሄንን ያደርጋል ብዬ አላሰብኩም ነበር። በተለይ ደግሞ ዛሬ ጠዋት ላይ ሁኔታውን ሌላ ነበር ያደረገው፣ የማይረባ ማለት ጀምራለች። ሜቴ በድንጋጤ እያያት ግን ምን ሆነሽ ነው? ምን ተፈጠረ? እባክሽን አብራሪልን፣ ምንም ሊገባን እኮ አልቻለም ይላታል። ከ8 ሰዓታት በፊት ወደ ዋና ቦታ እንመለሳለን። ጠዋት ላይ ሁሉም ነገር አሪፍ ነበረ። ናዝና ካዲር ቁርስ እየበሉ ነው። እርጉዝ ሆዷን እየሳመ በሚገርም ፍቅር ይንከባከባታል። እሱም በፈገግታው ለአንቺና ለልጃችን ማናቸውን ነገር ማድረገው እሺ፣ የዓለማችን ደስተኛዋ ሴት አደርግሻለሁ እሺ ናዚ እያለ በደስታ ይነግራታል። ድንገት ግን የስልክ ጥሪ ይህንን የፍቅር ጊዜ ያቋርጠዋል። በሌላ በኩል ደግሞ ሜቴና ኢንጂላ አብረው እየሄዱ ነው። ነገር ግን ኢንጂላ ሁኔታዋ ልክ አይደለም። ትርበተበታለች። የሆነ ነገር አስጨንቋታል። ትክክለኛ ነገር እያሳየችው አይደለም ለሜቴ። ኢንጂላ ፊቷን እያጨማደደች እባክህ ከረባትን ፍታው፣ ምንድን ነው በእናትህ አየር አላጠረህም እንዴ? እኔ እኮ መተንፈስ አልቻልኩም ትለዋለች። ሜቴ ግራ እንደመጋባት ሆኖ ምንድን ነው የምትይኝ ኢንጂላ? እኔ እኮ ምንም ነገር አልተሰማኝም። የምን አየር ማጠር? ኧረ ኖርማል እኮ ነው ይላታል። ኢንጂላ መታገስ ያቅታታል። ከዛም ሜቴ እሷን ለመሳም ሲሞክር እንዴ ምንድነው ሽቶ በጣም ይከረፋል፣ ዛሬ ደግሞ በጣም ነው የተለቀለከው ትለዋለች። ኧረ ድሮ እንደማደርገው 3 እኮ ነው። ኢንጂላ ምን ተፈጠረ? ዛሬ ልክ አይደለሽም። ሰውነቷ የሆነ አዲስ ነገር እያሳየ ነው፣ ግን ሜቴ አላስተዋለውም። ተመልካቾቻችን ምን ሊሆን ይችላል? እስቲ በኮሜንት ላይ አሳውቁን። ቤልኪን የሙሽራ ቀሚስ ለብሳ እየሞከረች ነው። ኢንጂላ እና ሌሎቹ ዙሪያዋን ከበው የምትለብሰውን ልብስ ያማርጧታል። ቤልኪን በሀፍረት በዚህ እድሜ ይህንን ቀሚስ መልበስ ያሳፍራል፣ አልረፈደብኝም ትላለች። በጣም ነው የምታምሪው፣ እድሜ ምንም ማለት አይደለም። ድንገት ኢንጂላ ፊቷ ይለዋወጣል፣ ሆዷ ይበጠበጣታል። ይቅርታ ብላ አፏን ይዛ ወደ መጸዳጃ ቤት ትሮጣለች። ከዛም እርስ በርስ ይተያዩና አንደኛዋ ሹክ እያለች አይሻት አይደል እርግጠኛ ነኝ አርግዛለች ትላለች። ግን ራሷ እስክትነግረን ድረስ ሚስጥር እናድርጎሽ። ናዝና ካዲር በልጆች ዕቃ በተሞላ ክፍል ውስጥ ቆመዋል። ከዛም ድንገት የካዲር ስልክ ይጠራል። ስልኩን ሲያይ ፊቱ በድንጋጤ ይለዋወጣል። የሴት አባት ደወለ ይላል። በአስቸኳይ መውጣት እንዳለበት ይነግራትና በችኮላ ይሮጣል። ናስተናዳት ትጠይቀዋለች። ገበያውስ? ካዲር ግን ቆሞ ሊያዋራት ጊዜ የለውም። በቃ ከእናቶችሽ ጋር ሂጂያ ብሏት ጥሏት ይወጣል። ናዝ በብስጭትና ግራ በመጋባት እዛው ትቀራለች። ኢንጂላ በእጇ የእርግዝና መመርመሪያ ይዛ ቆማለች። ፊቷ ላይ ከፍተኛ ፍርሃትና ጉጉት ይነበባል። ውጤቱን ስታይ ደግሞ ማመን አቅቷት ትደነግጣለች። ወደ ውጭ ወጥታ ለሴቶቹ ተነግራቸዋለች። እርጉዝ ነኝ። ሴቶቹ በድንጋጤ በደስታ ይጮሃሉ፣ በደስታ ይዘላሉ፣ ይተቃቀፋሉ። ግን ኢንጂላ በፍጥነት ታስቆማቸዋለች። እባካችሁን ለማንም እንዳትናገሩሽ፣ ምክንያቱም ደግሞ ራሷ ናት ለሜቴ ሰርፕራይዝ ማድረግ የምትፈልገው። ምክንያቱም ሜቴ ልጅ የመውለድ ፍላጎት የለውም። እናም ይሄ ነገር አስጨንቋታል። ከነሱ ደግሞ ቢሰማ ይናደዳል ብላ ስላሰበች ነው። ናዝና ፊሊዝ የገዙትን ዕቃ ተሸክመው ወደ መኪናው ጋር ይደርሳሉ። ፊሊዝ መኪና ውስጥ ዕቃውን እያስቀመጠች ካዲር ለምን አብሯችሁ እንዳልመጣ ትጠይቃታለች። ናዝም ካዲር ከኢዜት ጋር ድንገተኛ ችግር አጋጥሞት ማዲያ እንደሄደ ትነግራታለች። ይህንን የሰማችው ፊሊዝ ስራውን አቁማ ትደነግጣለች። ኢዜት ትላለች ግራ በመጋባት። ፊሊዝ አሁን ገና ከኢዜት ጋር እንዳወራችና ምን ችግር እንዳልነበር እውነቱን ትነግራታለች። ማዲያ ውስጥ ምንም ነገር የተፈጠረ ነገር የለም። በዚህ ቅጽበት
ቅጽበት የናዝ ፈገግታ ከፊቷ ላይ ይርቃል። ደስቷ ደግሞ ወደ ጥርጣሬ ይቀያየራል። ካድር ፊት ለፊት ዋሽቶታል። ከዚያን ጊዜ ጀምሮ ካድርን ማመን አቁማለች። በሌላ ትዕይንት ደግሞ ናዝና ካድር ቤታቸው ላይ እንገኛለን። ናዝ እነሳና የካድርን ስልክ መመርመር ትጀምራለች። ከዛም ከልጅቷ የተላከ አንድ ጽሑፍ ታያለች። እስካገኘ ድረስ ቸኩያለሁ የሚል ነበር። ከዛም ካድር ይመጣል። ካድር ግራ በመጋባት እያያት ምን ሆነሽ ነው የተነሳሽው? ምን ተፈጠረ? ናዝ በከፍተኛ መደናቀጥና ችኮላ ውስጥ ሆና በአስቸኳይ ኢንጂላ ጋር መሄድ አለብኝ ትለዋለች። ካድር ይበልጥ ግራ ይጋባና እንዴ ድንገት ምን ተፈጠረ ይላታል። ናዝ ከሜቴ ጋር ተጣልቷል። ድምጿ በጣም ያስታውቅ ነበር። ስለዚህ እሷ ለአጽናናት ሊሄድ ነው ትላለች። እሺ እንግዲያውስ እኔም ቀጠሮ ልሰርዘውና አብሬሽ ልምጣ። አይ አይሆንም፣ በዚህ ሰዓት ከጠሩህ በጣም አስፈላጊ ስራ ነው ማለት ነው። አይ አንተ ሂድ። እሺ እውድ ስራው አስፈላጊ ነው፣ ግን ቢያንስ እኔ ልውሰድሻ። እኔ በታክሲ ሄዳለሁ፣ አንተ ሂድ። ታክሲ እንዴ ምን ያደርግልሻል ናዝ? እኔ እዚህ ያለሁ፣ አንቺ እኮ ርኩስ ነሽ ይላታል። በቃ እኔ ራሴ ብቻዬን ነው መሄድ የምፈልገው ካድር፣ ሂድ አሁን ትሏል። እሺ በቃ ተስማምቻለሁ፣ ግን ስትመለሺ እኔ ነኝ መጥቼ የምወስደሽ። እሺ ሁኔታውን አሳውቀኝ። ካድር ጃኬቱን እየለበሰ በጥርጣሬ እያያት ናዝ የኔው የሆነ ነገር ላይ ተናድሽብኛል እንዴ? ናዝ አይኗን እያሸች ኧረ በፍጹም ለምን እናደዳለሁ? ልናደርበት የሚገባ ነገር አለ እንዴ ትለዋለች። ካድር ፊቱን በትኩረት እየመረመረ ግን የተረበሽ ትመስያለሽ። ምን አውቃለሁ የእርግዝና ሆርሞን ምናምን ይሆናላ። መሄድ ካለብህ ሂድ ካድር፣ አሁን ሂድ። እሺ ሄዳለሁ፣ ነገር ግን በምንም ነገር ራስሽን አታስጨንቂ፣ ልጃችንንም አታስከፊው እሺ። በሌላ በኩል ደግሞ ወደ መጀመሪያው ይወስድናል። ወደ እነሜቴ ቤት ሄዳለች ናዝ ውሃ የጠጣች እያለች ሜቴ ወደ ውስጥ ይገባል። ሜቴ ወደ እሷ እየተጠጋ ሁኔታውን እያስተዋለ በፍጹም ካድር እንደዚህ አይነት ነገር አያደርግብሽም፣ ተሳስተሽ ነው ይላታል። ምክንያቱም እኮ እሱ ምንም ነገር ቢኖር ከስልኩ ቀና አይልም፣ ሰውን ለማውራት ራሱ በፍርሃት ነው ይላታል። ካድር በፍጹም እንደዚህ አይነት ነገር አያደርግብሽም። ናዝ በጣም ትወራጭና እንዴ የነገርኳችሁን አሰሙኝም እንዴ? በዚህ ሰዓት ምን ስራ? አንዲት ሴት ሂዷል፣ እርግጠኛ ነኝ ስሟ ተጽፏል። በታክሲ ልከተለው ነበር ግን አልቻልኩም። ሜቴን ሲሰማ አምላኬ ሆይ በዚህ እርጉዝ ሆድሽ ልትከተዩ አይ ናዝ ይላታል። ናዝ እንቧን መቆጣጠር አቅቷት አምርራ ማልቀሷን ተያያዛችው። ኢንጂላ አጠገቧ ጠጋ ብላ ልታረጋጋት እየሞከረች እሺ በቃ ታልቅሺ፣ ምናልባት ደግሞ ተሳስተን ሊሆን ይችላል ትላለች። በሌላ በኩል ደግሞ ካድር ወደ ቦታው ይደርሳል። በር ላይ ቁሞ በጉጉት ሲጠብቅ ኦዝለም ከቻለች። ካድር ፊቱ ላይ አንድ ስሜት ይታይበታል። ተስፋ ቆርጬ ነበር ምትመጪ አልመሰለኝም ይላታል። እንኳን ደህና መጣ ብላ በሙቀ ፈገግታ ተመለከተችው። ኢንጂላ ካድር ያደረገውን ነገር ማመን አቅቷት በጥርጣሬ ስሜት ምናልባት እኛ ተሳስተን ይሆናል አናውቅም። ሜቴ በንዴት ፊቱ ቀልቶ ድምፁን ከፍ እያደረገ ምን ማለትሽ ነው ናዝ? እባክሽን እንደዚህ አትሁኚ። መጀመሪያ እርግጠኛ ሁኚና ነገሮቹን በደንብ አጥሪያቸው ይላታል። ናዝ በተሰበረ ልብ ትሆንና እንደዛ እኮ አይደለም፣ ወንዶች እኮ ሚስቶቻቸው ሲያረግዙ ወደ ሌላ ሴት ነው የሚሄዱት ወዲያውኑ። ይህ እኮ በእኔ ብቻ አይደለም የተከሰተው ትላለች። ኢንጂላም ይህንን በምሰማበት ሰዓት ላይ መቴ እሷ ላይም ይህን ነገር እኔ ላይም ያደርግብኛል ብላ በመስጋቷ በጣም ትበሳጭና አይደለ ወንዶች ክፋታችሁ ክፉ ናችሁ በማለት ሜቴን ታብጠለጥለዋለች። ኢንጂላም ታዲያ ፊቷን ወደ ሜቴ አዙራ በቁጣና በጥርጣሬ እያየችው ታዲያ እኔም ባረግዝ አንተም ታታልኛል አይደለ? ሜቴ ያልጠበቀው ጥያቄ ስለቀረበለት በድንጋጤ በመከላከያ ስሜት እንዴ ምን እያልሽ ነው እንዴ? እኔን ከሰው ጋር ታወዳድሪኝ ይላታል። በሌላ ትዕይንት ደግሞ ኢንጂላ ስልኩን እያነሳች አቤት አያቴ አፊፌ በጉጉት ትጠይቃታለች። ልጅ ነገርሹ እንዴ ለሜቴ? አረ በፍጹም አልነገርኩትም አያቴ። አፊፌ ግራ ትጋባና ለምን ብላ ትጠይቃታለች። ሁኔታዎቹ አልተመቻቹም ነበር ብላ ኢንጂላ ትመለሰላታለች። እንዴት አልተመቻቹ? ለምን እንዴ? አረ በእናትሽ ንገሪው። ኢንጂላ እየተራደፈች በኋላ እነግርሻለሁ አያቴ፣ ለማንም አልተናገርሽም አይደል? አፊፌም አረ በፍጹም ለማንም አልተናገርኩም፣ ነገር ግን ልጄ አያትሽ በጣም እያስጨነቀኝ ነው፣ ለእሱ መዋሸት አልፈልግም፣ በምንም ታምር እኮ ዋሽቼው አላውቅም፣ ልንገረው ትላታለች።
ኤንጂላ ይህን ስትሰማ እረ በፍጹም ለሱም ቢሆን እንዳትነግሪው እባክሽን ትላታለች። በቃ እሺ እንደዛ ከሆንሽ አልነግረውም ብላ ቃል ተግባቡ። አቲፍ አፊፌን በትኩረት እያያት አፊፌ አይ ከኔ አንድ ነገር እየደበቅሽ ነው እርግጠኛ ነኝ፣ ለእኔ መናገር አልፈለግሽም አይደል ይላታል። አይ ሚስጥር ነው አልኩ አይደል እንዴ ለማንም አልናገርም። እኔን እንደዚህ ትኛለሽ? እኔን ከሌላው ሰው ጋር ታወዳድርኛለሽ ነው ይላታል። እባክን አታስገድደኝ፣ በፍጹም አይሆንም። እንዴት እንዲህ ይሆናል? ያን ያህል አታምኝም ማለት ነው አይደለም? የኔ ይሁት ምን አገናኘው? አቲፍ ይህንን ከሰማ በኋላ በጣም ይናደድና ካልነገርሽኝ በጣም ነው የምንጣላው ሲላት፣ እሺ እኔን ተመልከት እባክህ፣ የምንነግርህን ነገር ስትሰማ እንዳጮህ ምንም ነገር እንዳታረግ ብላ ትነግረዋለች። አፊፌም ፈገግ እያለች አያት ልትሆን ነው። አቲፍ በከፍተኛ ድንጋጤ ውስጥ ሆኖ አያት ልሆን ነው? ምን አያት ልሆን ነው? አያት ልሆን ነው በማለት በጣም የተለየ ደስታውን ያሳያል። ኤንጂላ ካድር ይጠረጥረናል ብላ በጣም ፈርታለች። ሜቴ ግን ማንም ይሄንን ሊጠረጥር እንደማይችልና ምንም ሀሳብ እንዳይገባት ይነግራታል። ሜቴ ደግሞ በበኩሉ ካድር ለመከታተል ቆርጦ ተነስቷል። እናም ደግሞ ከቤቱ ሲወጣ ካድርን እንደሚከተለው ለናዝና ለኤንጂላ ይነግራቸዋል። በሌላ በኩል ደግሞ ኤንጂላና ናዝ ብቻቸው ሲገናኙ የውይይታቸው ዋና ርዕስ የሆነው የካድር ክህደት ነበር። ናዝ ካድር ከሌላ ሴት ጋር እያማገጠባት እንደሆነ ለቤተሰብ ሆነ ለሚወለደው ልጅ ምንም አይነት ደንታ እንደሌለው እርግጠኛ ነበረች። ከእሱ ጋር ቆንጆ ቤተሰብ የመመስረትና ልጃቸውን በጥሩ ሁኔታ የማሳደግ ትልቅ ህልም ነበር። አሁን ግን ሁሉ ተበላሽቶ ልጇ ያለአባት ሊያድግ መሆኑን በጣም እረፍት ነስቷታል። ኤንጂላ ሁኔታውን ለማብረድና ልጆቻቸውን በጋራ በጥሩ ሁኔታ እንደሚያሳድጉ በማንሳት ልታረጋጋት ብትሞክርም የናዝ ሀሳብ ግን ከካድር ክህደት ጋር ሊነሳ አልቻለም። የካድር ስህተት በምንም ተአምር ይቅር እንደማትለውና አብረው ደግሞ መቀጠል እንደማትችል አቋሟን ለኤንጂላ ትነግራታለች። በቤት ውስጥ ደግሞ ለናዝ የልጅ መምጣት ፕሮግራም ዝግጅት እየተደረገ ባለበት ሰዓት ናዝን ሰርፕራይዝ ማድረግ ነው የፈለጉት። ናዝ ግን በዚህ ሁኔታዋ ምንም አይነት ደስታ የላትም፣ የትም ደግሞ መሄድ አትፈልግም። ታዲያ ሜቴና ኤንጂላ አሁንም በዚህ ጉዳይ ላይ መፍትሄ ይፈልጉ ነበር። በመጨረሻም ናዝን ታሳምናታለች። ኤንጂላ ካድር የሆነ ነገር እያደረገ ነው፣ እሱ ጋር እንሄድ ብላ ትወስዳታለች። ነገር ግን ናዝ ምንም የምታውቀው ነገር የለም ዝግጅት መዘጋጀቱን። ቤተሰቡም እየጠበቃት ይገኛል። ታዲያ ናዝ ትመጣለች። የቤቢ ሻወሩም ዝግጅት ቶሎ ብሎ ይጀመራል። ነገር ግን ለናዝ ወዲያውኑ መቀበል ከባድ ሆኖባት ነበር በተፈጠረው ነገር። ከዚህ የተነሳ ከኤንጂላ ጋር ብቻቸውን የመሆን እድል ፈጠሩ። ናዝና ኤንጂላ የሁለቱ ሚስጥራዊ ወሬ ሙሉ ለሙሉ ያተኮረው የካድር ማታለል ላይ ነበር። የባሏን ክህደት እዚያው ለተሰበሰቡ ቤተሰብ ማሳወቅ እንዳለባትና የናዝ ጠንካራ ሀሳብ እሱ ቢሆንም ኤንጂላ ግን መረጃውን እባክሽ የተሳሳተ ሊሆን ይችላል፣ የዕለቱን ፕሮግራም እንዳበጠብጪ ትላታለች። ታዲያም በዚህ ነገር ሀሳቧን አስቀየረቻት። ፊሊስ በመሃል ትገባና እንዴት ነው ልጄ? ምንድነው የተሰማሽ ነገር አለ? ፊትሽ እኮ ልክ አይደለም ትላታለች። እነሱ ግን ምንም እኮ አይደለም እናቴ፣ ቀሚስ ምርጫ ላይ እያወራን ነው፣ እሱ ነው የጨነቀኝ ነገር በማለት ትመልስላታለች። ሴቶቹ ቤቢ ሻወር ድግስ ላይ ናቸው። ናዝም ልብስ እየመረጠች ነው ለልጇ የተሰጣትን ስጦታ። እናም ይህንን እያየች ዋው በጣም ነው የሚያምረው። ኤንጂላና ፊሊዝም በዚህ ነገር ይደነቃሉ። ልብሱ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ናዝ እየተመለከተችው የልብሱ መጠን በጣም ትንሽ መሆን ለናዝ አዲስ ነገር ሆኖባታል። የሕፃን ልብስ በእርግጥም ይህን ያህል አነስተኛ ስለመሆኑ አንስተው መወያታቸውን ቀጠሉ። የቤተሰቡ የሕፃን ናፍቆት ለረጅም ዓመታት የቆየ መሆኑን ቤልጊ ስታስታውስ እውነትሽን ነው ቤልጊን፣ ገና ወጣት ነሽ እኮ አንቺም የራስሽን ልጅ መውለድሽ አይቀርም በቅርቡ። ሆኖም ግን ይሄ አነጋገሯ ለናዝና ለሙቤራ ብዙም አልተመቻቸውም። ወዲያውኑ ሙቤራ የውይይቱን አቅጣጫ ወደ ኤንጂላ በማዞር በቅርቡም ከሷም ልጅ እንደሚጠብቁና የቤተሰቡን የልጆች ቁጥር ወደ 2 እንደሚያሳድጉት ያላትን ምኞት አካፈለች። ከዚህ የልጅ ወሬ በኋላ ከኤንጂላ በኩል ለናዝ የተዘጋጀውን ስጦታ የውይይታቸው አካል ሆነ። ስጦታውም እጅግ በጣም
በጣም ማራኪ መሆኑን ናዝ የሆነች ደግሞ ወይራ ማድነቃቸውን ቀጠሉ። እናም ታዲያ በዚሁ ሁኔታ ላይ ኦዛን መምጣቱን አዩ። ነገር ግን ኦዛን ብቻውን አልነበረም። ከሱ ጋር አንድ ሙጅዴ የተባለች ሴት ይዞ ነበር የመጣው። እናቱ ሰላም ትለውና ግራ ስለገባት ጥያቄ ትጠይቀዋለች። ምንድነው ልጄ? ምንድነው? እንግዳለን እንዴት ትላለች። አዎ ዛሬ የምስራች ይዤ የመጣሁት ይላታል። የዚህ የምስራች ትርጉም ለፉሱን ግልጽ ስላልነበረ ማብራሪያ ስትፈልግ ኦዛን አብራው የመጣችው ልጅ እንደሆነ አስተዋወቀ። ሙጅዴ ለቤተሰቡ አባላት ሰላምቷን ማቅረብ ጀመረች። የልጅቷ አጠቃላይ ሁኔታ ለሙቤራ ብዙም አልተዋጠላትም ነበር። ልጅቷ ሰውነቷ ላይ እንዳለ ንቅሳት ይታያል። ይሄ ለቤተሰባቸው ትልቅ ንቀት ነው። በመቀጠልም ሙጅዴ እርግዝናዋን አይታ በመገመት ለናዝ የእንኳን ደስ አለሽ መልእክት አስተላለፈችላት። ይህንን የሙጅዴን ግምት ኦዛን በማረጋገጥ ሙጅዴ የፍቅር ጓደኛው እንደሆነች በይፋ አሳወቃቸው። ይህ ነገር መጨረሻው እንደማያምር ሙቤራ ስታስብ፣ ናዝ ግን ለሙጅዴ የእንኳን ደህና መጣሽ አቀባበል አደረገችላት። እናም ታዲያ ለናዝ የሆነ ስጦታ አለኝ ብላ ስጦታ ትሰጣታለች። በስጦታውም መሃል ላይ መጀመሪያ ናዝ ይህንን ስትመለከት የመጀመሪያው ፔጅ ላይ ናዝ ስታረግዝ የተመረመረችበትን ቦታ ያልተራሳውን የልጇን ፎቶ ያሳያል። እናም ታዲያ ይህንን ናዝ በምትመለከትበት ሰዓት ላይ ስሜታዊ ትሆናለች። ካድር ያደረገባትን ነገር አይምሮ ውስጥ ይመጣል። ታዲያ ይህ ነገር ስሜታዊ እንድታረግ አርጓት እንድታለቅስ ያደርጋታል። ከዛም ልጅቷን በጣም ማወቅ ስለፈለጉ ኦዛንን መጠየቅ ጀመሩ። ናዝ የልጅቷን ታሪክ ኦዛን እንዲያስረዳት ትጠይቀዋለች። የኦዛን መልስ ልጅቷ ሚስቱ ወይም እጮኛው እንደሆነች የሚገልጽ በመሆኑ ናዝና ኤንጂላ መቼ እንደተዋወቁና ጋብቻ ፈጽመው እንደሆነ ለማወቅ ጥያቄያቸውን አልጎደጎዱለት። ናዝ በበኩሏ ጋብቻውን አስቀድሞ ፈጽሞ ከሆነ ከባድ እርምጃ እንደምትወስድበት በማስጠንቀቅ ሐሳቧን ትነግረዋለች። ይህ የእነሱ አቀባበል ለኦዛን ግራ ያጋባው የኦዛን ዋናው ዓላማው ከቤተሰቡ ጋር እሷን ማስተዋወቅ እንደሆነ ነገራቸው። ይህ ያልተጠበቀ ነገር ሁሉንም ቤተሰቡን ግራን ያጋባው። እንዴት እቺን ልጅ እኛ ቤተሰብ ጋር ታመጣለ የሚል ነበር። ናዝ ብስጭቷን እንዳለ በሱ ላይ እንደምትወጣ ነገረችው። ከዛም ኦዛን እንዴ እኔ ላይ ለምንድን ነው እንደዚህ የምትሆኙ? ዛሬ እኮ መደሰት ያለብሽ እንጂ ንዴትሽን ሰው ላይ ማሳየት ተገቢ አይደለም ይላታል። እናም ታዲያ ይሄ ነገር ቀልድ አይደለም፣ እሺ ጉዳዩን በቁም ነገር እንደያዘውና በማንኛውም ጊዜ ጋብቻ ሊፈጽም እንደሚችል አቋሙን ግልጽ አደረገላቸው። እዚህ ላይ ትንሽ ላቋርጣችሁና አንድ አሪፍ ሰርፕራይዝ ልንገራችሁ። ይህንን ቪዲዮ ለምታዩ ቤተሰቦቼ ለአንድ እድለኛ ተመልካች የ1000 ብር የሞባይል ካርድ ሽልማት አዘጋጅቻለሁ። ይህንን የ1000 ብር ካርድ ለማሸነፍ አሁን እያወራንበት ስላለው ስለ መሐላ ድራማ ያላችሁን አስተያየት ከታች ኮሜንት ላይ መጻፍ ነው። ከድራማው ምን ተማራችሁ? የትኛው ተዋናይ ብቃት በጣም አስገረማችሁ? ስለ መጨረሻው ክፍልስ ምን ተሰማችሁ? ከተጻፉት ኮሜንቶች ውስጥ በጣም ምርጥና ማራኪ ሀሳብ የጻፈውን አንድ ሰው መርጬ የ1000 ብር ካርዱን እሸልማለሁ። ስለዚህ ቪዲዮውን እያያችሁ ሐሳባችሁን ኮሜንት ላይ ጻፉልኝ። አሁን በቀጥታ ወደ ቀሪው ትዕይንት እንመለስ። ከዚህ ዝግጅት ላይ ያልተገኘው ሜቴ ትልቅ ስራ አለበት። እናም ካድርን ለመከታተል ወስኗል። መኪናው ከካድር የቤት ፊት ለፊት ላይ አቁሞታል። ካድር እንደተለመደው ይወጣል። እናም ታዲያ ከዛ ሲወጣ ባልተለመደ መልኩ ፊቱንና ፀጉሩን ማስተካከል ይጀምራል። ታዲያ ይሄ ለመቴ ትልቅ ነገር ይሰጠዋል። ለምንድን ነው ፊቱንና ፀጉሩን ለምንድን ነው የሚያስተካክለው የሚል ነገር ሰጥቶታል። እስቲ እንግዲህ ካድር እናያለን በማለት ጉዞውን ይቀጥላል። በዚህ ደግሞ ናዝ ስሜታዊ ሆናለች። ፊሊዝ ይህ ነገር በምንም ተአምር አላስደሰታትም። ልጇን ስለምታውቃት ለምንድን ነው ልጄ እንደዚህ ሆንሽው ብላ ናዝን ትጠይቃታለች። ነገር ግን ናዝ በጣም እያለቀሰች ምንም ነገር አልተፈጠረም እናቴ በማለት ስትመልስላት ፊሊዝ ድጋሚ ትጠይቃታለች። ልጄ አቅሻለሁ እኮ የሆነ ነገርማ ተፈጥሯል ብላ ስትነግራት ናዝ በጣም ትናደድና ነገሩን ታፈነደዋለች። ምክንያቱም ካድር እንደሚመግጥባት ለሁሉም የቤተሰቡ አካል ታፈነደዋለች፣ ትናገራለች። ይሄ ነገር በጣም ሁሉም ሰው በጣም ያስደነግጣል። ይህንን ሲሰሙ ሁሉም
እየተጉረመረሙ ለምንድነው እንደዚህ ካድር የሚያደርገው? እንዴት ናዝ ላይ ለምን ማለት ጀመሩ። ነገር ግን ናዝ ነግሬያችኋለሁ ካድር ማቅጦብኛል ብላ ስትናገር ሁሉም ሰው ትኩረት ሰጣት። በዚህ ትዕይንት ላይ ደግሞ ሜቴ ካድርን እየተከታተለው ይገኛል። ታዲያ ክትትሉም ውጤት አምጥቶለት ካድር ከአንዲት ሴት ጋር ተገናኝቶ የተለያዩ ነገሮችን እቃዎችን ሲቀባበል ይመለከታል። ታዲያ ካድር ይህንን ነገር በማድረጉ ሜቴ ብግን ይልና እንዴት ካድር እንዴት ናዝ ላይ እንዴት ታደርጋለህ በማለት ከውስጡ ጋር ይነጋገራል። እናም እውነቱን ለማረጋገጥ ይችላል። ይህንን የካድር ድብቅ ማንነት ለሜቴ ይበልጡኑ ግልጽ አደረገለት። ሜቴ ይህንን ነገር ካየ በኋላ ቶሎ ብሎ ለኢንጂላ ይደውላታል። ኢንጂላ ናዝ ስላፈነዳችው ይህንን ወሬ ቤተሰቡ ታምሷል። ታዲያ ይህንን ስልክ ላንሳው አላንሳው እያለች እየተሞገተች ነበር። ነገር ግን ቶሎ ብላ ይህን ስልክ ታነሷለች። ናዝ ይህንን ነገር ትመለከታለች። ይሆን ነገር እንዳለ ማለት ነው። ኢንጂላም በስልኩ ላይ ለሜቴ ናዝ ሁሉን ነገር እንደተናገረች ቤተሰቡም ደግሞ ሁሉን ነገር እንዳወቀ ስትነግረው ይደነግጣል። ታዲያ ምን እንዳየና እንዴት እንደሆነ ኢንጂላ ሜቴን ትጠይቀዋለች። ሜቴም ደግሞ ምንም መዋሸት አልፈልግም። ለኢንጂላም እንዲላታል፣ አዎ የናዝ ጥርጣሬ ልክ ነበር። ካድር የተለያዩ ስጦታዎችን ይዞ ወደ አንድ ሴት እንደገባ ለኢንጂላ ይነግራታል። ኢንጂላን ስትሰማ ምንም ማመን ያቃታት። ምክንያቱም ናዝ እርጉዝ ናት። ካድር እንዴት እንደዚህ አይነት ነገር ያደርጋል? ኢንጂላ እዛው ቦታ ላይ ሂዳ አይታ ካላመነች በምንም ተአምር ሜቴን እንደማታምነው በስልኩ ትነግረዋለች። በዚህ መሃል ደግሞ ናዝ ምን እንደተፈጠረ ገብቷታል። ሜቴ የደወለላት ካድር የሆነ ነገር እንዳደረገ ስለገባት ነው። ታዲያ ይህን ነገር ስላየች ቶሎ ብላ ትሄዳለች ኢንጂላ ጋር። እናም ምን እንደተፈጠረ መጠየቅ ትጀምራለች። ካድር ወደ ሌላ ሴት ጋር እንደሄደ ስታውቅ ማበድ ቀጠለች። ሂጄ ካልገደልኩት ብላ ትናገራለች። ታዲያ አብረው እንደሚሄዱ ኢንጂላ ትነግራትና በዚህ መሃል የካድር እናት ዩክሰልና የናዝ እናት ፊሊዝ እሰጥ አገባ ውስጥ ገብቶ ነበር። ፊሊዝ ወንዶች ገንዘብ ሲያገኙ ባህሪያቸው እንደሚቀያየር በማንሳት የልጇን ሀሳብ ስትደግፍ፣ ዩክሴል ግን ልጇ በቼም ቢሆን እንደዚህ አይነት ነገር እንደማይፈጽም በመከራከር ልጇን መከላከል ትጀምራለች። ናዝ ባሏን እጅ ከፍንጅ ለመያዝ ቁርጣ ስለነበር ቤተሰቡን እንዳለ ታያላችሁ፣ በአይናችሁ አይታችሁ ትፈርዳላችሁ። ካድርን ከሌላ ሴት ጋር እንደምታሳያቸው ስትነግራቸው ምን ማለት ነው ብለው ቀጥታ እሱ ወዳለበት ቦታ አብረው ተከታትለው ለመሄድ ወሰኑ። እናም ታዲያ መኪና ላይ ሆነው ቶሎ እንድትሄድ ኢንጂላን ትከፋፋታለች። ናዝ እባክሽን እርገጩ ነግሬሻለሁ፣ ቶሎ ብዬ ይህን ልጅ መያዝ አለብኝ በማለት ለኢንጂላ ናዝ ትነግራታለች። ይሄ የማይረባ እንዴት እንደዚህ አይነት ነገር ያደርግብኛል? ድሮም ጠርጥሬ ነበር። እንዴት እንደዚህ አይነት ነገር ያደርግብኛል? ወንዶች እኮ በቃ እርጉዝ ሲሆኑ ሚስቶቻቸው ምንም አይነት ነገር ከማድረግ ወደኋላ አይሉም። እንዴት ፈጣሪውን አይፈራም? ሚስት ላይ እንደዚህ ነገር ይደረጋል በማለት ናዝ ብስጭቷን መናገር ትቀጥላለች። ነገር ግን ዩክሰል ይህን ነገር እባክሽን ልጄ ሳታይ እንዳታምኚ፣ ካድር በምንም ተአምር ሚስቱ ላይ እንደዚህ አይነት ነገር አያደርግም በማለት ክርክሯን ትቀጥላለች። ፊሊዝም ኧረ እባክሽ እንዴት ታይዋለሽ? ጠብቂ፣ ልጄ ልክ ናት። ወንዶች እንደዚህ አይነት ባህሪ ያላቸው። እሷም በባሏ በደረሰባት ነገር ያው ልቧ ስለተሰበረ ይህንን ነገር ብትልም አይፈረድባትም። እናም ታዲያ ቦታው ላይ ይደርሳሉ። ከዛም ታዲያ ይህንን ነገር ቶሎ ብላ ለማየት ናዝ በጣም ቋምጣለች። ናዝ ከመኪናው ትወርድና ቶሎ ብላ ኢንጂላ እንድትቀርጻት ይህንን ጉዱን ለሁሉም ሰው ለዓለም ነው ማሳይለት በማለት እንድትቀርጻት ትነግራታለች። ታዲያ ኢንጂላም እሺ ብላ እሷን መቅረጽ ትጀምራለች። ናዝ በጣም ስለተበሳጨች ያንን በር በኃይለኛው መደብደብ ትጀምራለች። እናም ቶሎ ብሎ ሜቴ ይከፍትላታል። ግን ምንድነው የሚፈጠረው? ተመልካቾቻችን እስቲ ይህንን ቪዲዮ ፖዝ አድርጉትና ግምታችሁን አሳውቁን። ካድር ይህንን ናዝ ላይ ያረጋል ወይስ አያረግም? በኮሜንት አሳውቁን።
እናም ታዲያ መቴ በሩን ይከፍትላቸውና እንድትገባ ናዝን ያደርጋታል። ሁሉም ሰው ተክተልትሎ ይገባል። ባልን ደግሞ ስለመቆጣጠር የሆነ ነገር ትላታለች። ናዝ ይህንን ስትሰማ ጭራሹኑ ይብስባታል። ናዝ ባህሪዋን ሁላችሁም ታውቃላችሁ። ታዲያ እገላታለሁ ብላ ትነሳለች። እናም ታዲያ ከዚህ ሁሉ ግርግር በኋላ ኢንጂላ እና መቴ ለብቻቸው እየተነጋገሩ ይገኛሉ። ኢንጂላ ለምንድን ነው መቴን ሰርፕራይዝ መሆኑን ቀድማ አውቀህ ለምንድን ነው ያልነገርከኝ ብላው መውቀሷን ስትጀምር ያው አሁን ያወቅኩት ነገር ግን የካድርን እቅድ ማበረሻት አልፈልግም፣ ምንም ማለት አልችልም፣ ምክንያቱም ናዝ ታውቂያታለሽ በማለት ይነግራታል። ካድርም ሁኔታውን ለማርገብ ብሎ በማሰብ የቤቱን አሰራር ለናዝ ማስረዳት ጀመረ። ቤቱም ደግሞ በድምፅ የሚሰራ አሰራር ነው ያለው። ኤአይን የተከተለ ስማርት ሃውስ እንደሚባል ለናዝ ይነግራታል። ቤቱ በድምፅ ትዕዛዝ መብራት የሚያበራ የሚያጠፋ እና ደግሞ ሁሉን ነገር የሚዘጋጋ እንደሆነ በተግባር እያሳያት ይገኛል። ሁሉ ቤተሰብ ወደ ውስጥ ይገባና ማድረቁን ይቀጥላሉ ቤቱን። ካድር ትናንትና ቤቱን ሲያበሩና ሲያጠፉ እንደነበርና አሁን ላይ እየሰራ ነው ብሎ ነበር ያስበው። ነገር ግን መብራቱን አንዴ ጥፋ ይለዋል በድምፁ። እናም ቤቱ እንዳለ ይጠፋል። በዛውም ደግሞ በሩ ሁሉም ይዘጋል። ኦዙም የተባለችው ሴትም ትናንትና እንደተበላሸባቸው ትነግራለች ለሁሉም ቤተሰብ። በዚህም ቅጽበት ነው ነገሮች በድንገት የተለዋወጡት። ናዝ ከነበረባት ጭንቀት የተነሳ ጊዜዋ ሳይደርስ ምጥ ይጀምራታል። በወቅቱ እርዳታ ለማግኘት ቢሞክሩም በቀላሉ አልተሳካላቸውም። ምክንያቱም ሁሉም ቤቱ እንዳለ ዝግ ሆነባቸው፣ መብራቱም ጠፍቷል እንደምታውቁት። እና ታዲያ ቶሎ ብለው መስታወቱን ይሰብሩታል። ታዲያ ከዚህ በኋላ ነው ሆስፒታል መሄድ የጀመሩት። እናም አስቸጋሪ ሁኔታዎች ቢኖሩም በመጨረሻ ግን ሕፃኗ በሰላም ተወለደች። ቤተሰቡ በሙሉ ተሰብስቦ ስለ ሕፃኗ ቆንጆነት እና ደግሞ ማንን እንደምትመስል ማውራቱን ያዘው። በዚህ መሃል ለመቴ ያልተነገረ አንድ ትልቅ ሚስጥር አለ አይደለ? ሁላችሁም ታውቃላችሁ። ኢንጂላ ማርገዟን ሌሎች የቤተሰብ አባላት በመስማታቸው እውነቱን ለሜቴ እንድታሳውቀው ግፊት እየተደረገባት ስለነበረ በዚህ ሰዓት ነው መናገር ያለብኝ ብላ ወስናለች። ታዲያ መቴ በጣም ጨንቆታል። ምክንያቱም ከዚህ በፊት የኢንጂላ ሁኔታ ግራ እያጋባው ነበረ። ምክንያቱም ያለ በቂ ምክንያት እሱን ተርቋለች። ቅርበትን ደግሞ አትፈልግም። የሆነ ነገር እየደበቀች እንደሆነ ውስጡ ገብቶታል። በመጨረሻም ኢንጂላ ነፍሰ ጡር መሆኗን ትነግረዋለች። ሜቴ ይህንን በሚሰማበት ሰዓት ላይ በጣም ይደሰታል። ያልጠበቀው ነገር ነው። ሜቴም ቶሎ ብሎ ኢንጂላን ያቅፋታል። ደስተኛም እንደሆነና አብረው ልጃቸውን ለማሳደግ በጣም እንደቸኮለ እዛውኑ ይነግራታል። በሌላ በኩል ደግሞ ነገሮች ሁሉ ተለዋውጠዋል። ልጆቻቸውም አድገዋል። ታዲያ እዚህ ላይ የሁለት ልጆች ጥል እንመለከታለን። ምክንያቱም ፊልሙ ሲጀምር ካስተዋላችሁ ኢንጂላና ናዝ ሲጣሉ ነው ያደጉት። ሁለታቸው ምንም አይነት ስምምነት ድሮ ላይ አልነበረም። ታዲያ ልጆቻቸውም አሁን ይህንን ነገር እየደገሙት እንመለከታለን። ሁለቱ ልጆች በአንድ መጫወቻ ላይ እየተጣሉ ይገኛሉ። ነገር ግን ያ መጫወቻ ወዲያውኑ ነው የተሰበረው፣ ምክንያቱም እየተጋፉ ስለነበር። ታዲያ ይህንን ያየችው ኢንጂላ ቶሎ ብላ ትናገራለች። አያችሁ ልጆቼ፣ አንድ ላይ መጫወት ካልቻላችሁ መጨረሻው ይሄ ነው እሺ ልጆቼ በማለት ሁኔታውን ወደ ትምህርት ትቀይረዋለች። ዕቃውን ደግሞ ትጠግነውና ሌሎች ዕቃ ለሚፈልጉ ሰዎች እንደምትሰጥ ተነግራቸውና ልጆቹም በዚህ ሐሳቧ ይስማማሉ። በዚህ መሃል ላይ ሜቴ ስለ ቤተሰቡ መሰብሰብና ስለሚደረገው ፕሮግራም መዘግየት እያወራ ይመጣል። ኢንጂላም ልጆቹ ስለሰለቻቸው ወጥተው በወረቀት ወፍ እየሰሩ እንዲጫወቱ ሐሳብ አቅርባላቸው ልጆቹም እናም ደግሞ ቤተሰቡ እንዳለ ወደ ውጪ ይወጣል። እናም ይሄ ድራማ በዚህ መልኩ በደስታ ይጠናቀቃል።
ተመልካቾቼ ከዚህ ድራማ ምን ተማራችሁ? ምንስ የወሰዳችሁት ነገር አለ? በኮሜንት ስር ላይ አስቀምጡልኝ። እናም ደግሞ ቃና ቴሌቪዥን ይህንን ቪዲዮ ሊመለከተው ስለሚችል ቀጣይ ደግሞ በምን አይነት ድራማ እና ደግሞ አቀራረብ ይዞላችሁ ይምጣ፣ እሱንም ሐሳብ አስተያየታችሁን በኮሜንት ስር ላይ ብታስቀምጡ ምናልባትም ተቀባይነት ልታገኙ ስለምችሉ እሱንም ሐሳባችሁን አስቀምጡ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ይህንን ቻናል መቀላቀላችሁን አትዘንጉላለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ እሰናበታችኋለሁ። ቻው ቻው።